ማን ነው እንደዚህ ያለሽ? መንግስት ኢንዶሚ ጥሩ ነው ብሏል። እንዴት ነህ የኔ ጌጥ? እንዴት ነህ? እንዴት ነህ የኔ ጌታ? አይኔን አይቶ አይረዳኝም። አንቺ ዱዳ ነሽ፣ ማውራታችን ምንሽ ነው? ካልሆነ ጠንቋይ ጥበሽ፣ አይንሽን አይቶ የሚረዳ ጠንቋይ ጥበሽ። እኔ ደግሞ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትገባላችሁ እላችኋለሁ። ይህ የሚሆነው ግን ለአርቲስት ሱራፊኤል ተካ ወይም ደግሞ ብዙዎቻችን በምናውቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው። ከባሎቻችን ኪስ ላይ ገንዘብ ሲኖር ቀነስ አርጎ መውሰድ መቼስ አብዛኛው ቤት አለ ብዬ አስባለሁኝና ባልየው እንግዲህ አምርሮ ማስረጃ ካለው ፖሊስ ጣቢያ ሄዶ ክስ የሚመሰረት ከሆነ በቀላል እስራት ሊያስቀጣን የሚችል ድርጊት እንደሆነ በህጉ ተቀምጧልና እንደው በማርያም እንዳታሳልፉ፣ በቃ እንዳታሳልፉ፣ ይጠቅማችኋል በጣም ይሁን። ታሙዬ ቪዲዮ ጀምሯል። ሰላም ብለናል፣ እጅ ነስተናል፣ አንገደፍተናል፣ ይሄው መተናል። ከቪዲዮቹ ጋር ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኑሩ ነስናሹ ማርሽ ቀያሪ ወንድማችን ግሴ ግስላው የማር ወለላው አንድ ላይ በመሆን ነው። ከሀገር ውጭ ለምትኖሩ ቤተሰቦቻችን እንኳን አደረሳችሁ ለአዲስ ዓመት። ኢትዮጵያ ውስጥ ለምትኖሩ ደግሞ እንኳን አደረሳችሁ ለገና በዓል እያልን ኮዲው ፕሮግራማችንን ጀምረናል። የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታረጉ ልባችን በደስታ ይላል ማለት ነው። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው ወላሂ አርገን እየጠበቅናችሁ ነው። ይሄው በሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩን። ቪዲዮ ላይክ ያርጋችሁ ዳይወዲ ቪዲዮ የኢንዶሚ ዘመን ልጆች ቤተሰብ ኢንዶሚ እኮ ነው የተገኘው። ጥሩ ነገር ነው ኢንዶሚ። ማን ነው እንደዚህ ያለሽ? መንግስት ኢንዶሚ ጥሩ ነው ብሏል። ማን? መንግስት ኢንዶሚ ጥሩ ነው ብሏል። መንግስት መቼ ነው እንደዚህ ያለው? ነገሪ መቼ ነው እንደዚህ ያለው? ትላንትና። እንደዚህ ነው? ምን አለ? ኢንዶሚ ጥሩ ነው ብሏል። ስለዚህ ለምን አይቀቅልልኝም? ፖሊስ ያመጣላ። መንግስት ኢንዶሚ እንዴ! በእኛ ጊዜ እኮ ምግብ ትበላለህ አትበላም፣ አለበለዚያ አሙሙ ይመጣልሃል በራፍ ላይ እንባላለን። ከዛ በኋላ በቃ ስልቅጥ። ከዛ በኋላ የተገኘውን ትበላለህ፣ ውሃችንን ጠጥተን ፍርናሻችን ላይ ታና ለበማይለይበት ሰዓት መንግስትን ማውቅ እጅግና እደግልኝ የሚማር ኧረ ፍጥነታችሁ ግን በ180 ነው የምትቆሰቁዙት። አንተም ደግሞ ትንሽ አታሳዝንም? እንደዚህም ባወን እያዘራች ምን አለ ገዝተህ ብትሰጣት። በእኛ ጊዜ ጠጠር ማስቲካ ጠጠር ከረሜላ ነበር የሚጠየቅ የነበረው። አሁን ኢንዶሚን ነው። እቺ ልጅ የምሯን ነው እያለቀሰች ያለችው። አክቲንግና በጥበቡ ዘርፍ ግን የተጨበጨበለትን ልጅ ላሳያችሁ። ፍርቄሶ ሰው መሰለሽ እንዴ? ምን አረገ? ባለፈው ታምሜ 2 ቀን አልተኛው። እሺ ሰው ምሪንዳ ይዞ መጥቶ ጠየቀኝ። እሱ መጨረሻ ሰዓት ላይ የጁሱን በጥብጦ ይዞ መጣ። ባላንድ አቶ ይሆናል ማይለም አይቶም ደሞ የቀጣዩ ጀነሬሽን ጉሩብ ኤርሚያስ ብለናል። ያሳድግ ፈጣሪ ያሳድግ። እኛ ግን በእናንተ እድሜ አይደለም እንደዚህ ቪዲዮ ልንሰራ ፎቶ ራሱ እየተገረፈን ነበር የምንነሳው። እያልን ነበር ፎቶ የምንነሳ የነበረው። ሳቅ እየተባልን እየተገረፍን ከስር ላጥ። በጣም ስፔሻል የሆነ ፎቶ አነሳሳችን 90ዎቹ ታውቁታላችሁ። ዛፍ ስር ሄደን እንዲህ ቅጠሏን ይዘን በኮምፕሌት ልብስ ፏ ብለን እንነሳ ነበር። ጥሩና ታፍ የሆኑ ልጆች እየተፈጠሩ ነው። እንዴት ነህ የኔ ጌጥ? እንዴት ነህ የኔ ጌታ? ደህና ነኝ። እንዴት ብለሃል የኔ ወንድም? አለሁልህ የኔ ጌታ። እንዲህ አልርበኸኝ፣ እንደ ሰማይ ርቀኝ የኔ ጌታ። ደህና ነህ? እንደው ተመችቶሃል የኔ ጌታ? አሁን ባለንበት ዘመን
ይቅርታ አድርጉልኝና እንደዚህ አይነት ትክክለኛ በቃ ከልብ የመነጨ ፍቅር እንደው የሚታየው እናቶች ጋር ነው። እንደ ታናሽ እንኳን ልጠይቃችሁና ከሀገር ውጭም ያላችሁ ሀገር ውስጥም ያላችሁ ቤተሰቦቻችሁን ዝም ብላችሁ ቼክ አድርጉ። ግድ የላችሁም። ነገ እየየ ይመጣል፣ እንጸጸታለን። በህይወት እስካለን ድረስ አይናቸውን ማየታችን እንዳንዘነጋ። ምክንያቱም ተናግረው እንኳን የሚያወጣላቸው ናፍቆትና ፍቅር አለ። ይኸው አባታችን የሚያወሩበት መንገድ እንዴት ነው! አጠገባችሁ ያገኙት ያክል ይመስል እንስፍስፍ እያሉ እያወሩት። አይኔን አይቶ አይረዳኝም። አንቺ ዱዳነሽ ማውራታችን ማውራት ይቻለሽ። ስለዚህ ማውራት መቻል አለብሽ። እንዴት ነው የምን ግዴታ አለበት? ያንቺን አይን ምን እያሰበች ነው ብሎ መጨነቅ አለበት እንዴ? በዚህ ኑሮ ውድነት ምን ሆነሽ ነው? ካልሆነ ጠንቋይ ጥበሽ፣ አይንሽን አይቶ የሚረዳ ጠንቋይ ጥበሽ። እማ ማማ እውነት እንዴት ነው ሰው ባህሪውም መልኩም ተመሳሳይ የሚሆነው? ታጥቦ የተተኮሰ ይሄኔ እናት እንደው ለእናትሽ ነግሬ ወደፊት ስናደግ የሚፈጠረውን አብረን እናያለን። እንዳንቺ አይነቱን ያብዛልን ይመስለኛል። አሁን ሴቶች እህቶቻችን እየተረዱን ነው። አንዷን አሉ እንደውም ጭራሽ ደክሞት የገባ ባሏን እኔ ፍቅር እስቲ አይኔን ይው ምን ይታያል አይኔ ውስጥ ብላ ስጠይቀው ምን ብሎ ይመልስላት? ጥሩ ነው ያይናረ ሰው ሌላ ታሪክ ላይ ነው ወገን። አሁን ለደከመው መከራውን ለሚበላ ድንጋይ ለሚፈልጥ ወንድ አይኔን አይተ ለምንድን ነው ማትረዳኝ እንዴ? ጭራሽ ኤክስትራ ይዞ ይዙር። በእርግጥ ወንዱም የሴቷን ፍላጎት ቼክ ማድረግ አለበት፣ መጠየቅ አለበት። እናንተም መናገር አለባችሁ። ጭራሽ ትዳርን እንቆቅልሽ የምታደርጉት እኮ እንዴ! አሁን ሰዓትማ ባሎች ሚስቶቻቸው ከመፍራታቸው የተነሳ ሚስቴ ተኝታ ብገባ ይሻላል ብሎ በር ላይ ብርድ የሚያንቀቀው ስንት አለ፣ ስፍር ቁጥር የለውም። ዘው ብሎ ድንገት ቤት ሲገባ የኔ ፍቅር ቀንዳውጣ በሆን ግን ተወደኝ ነበር። ይሄ ምን አይነት ጥያቄ ነው? ምን አይነት ጥያቄ ነው? በዚህ ሰዓት እንደ ሬሳ ድርቅ ብለህ ነው የምትቀረው። አልወድሽም አይቻልም፣ ወድሻለሁም አይቻልም። መከራ ነው። አዎ ቢል ፊት ልታረግብኝ ነው ጭራሽ በቀንዳውጣ ብላ ትጀምረዋለች። አይ አልወድም ቢል ይህን ያህል አስጠልቻለሁ ማለት ነው። በቃኝ፣ እናቴ ቤት ላከኝ፣ እናቴ ቤት ሄዳለሁ፣ የትራንስፖርት ስጠኝ። ኋላ ላይ መመለሻውስ ብለው ይጠይቃሉ። መቻችሁ ለማስቀር ቴክኖሎጂ አረቄ በስትሮ አዎ በእናታችሁ ይታጉድ በመገምታ በቃ እንዴ ማነው ከተሜ ብቻ የሚዘምነው ያለው እንዴ? ባለው ነገር በሰንደዶ አረቄዋን ቋንሻታ አፖናዛይቭ ኦፍ ኢን ዘ ሌቨል ትንሽ የቀረችው ምኗ መሰላችሁ? አንኮኖዋና አስተናጋጁ ነው የቀረው። አሁን ላይ ወይ ጠጣለሁ ወይ ነግዳለሁ ብለህ አስበህ ከሆነ ትገባታለህ። የድሮ አረቄ አንዷን እቺ በክዳኗ ትንሽ ሲጠጣ ያስብል ነበረ። አሁን ላይ ህፃኑም ሴቱም ወጣቱም ወንዱም ሁሉም እያለ ነው የሚጠጣው። እንዴ ከምንድን ነው የሚሰራው ይሄ ነገር? ጭራሽ ጁስ አረጋችሁት እንዴ? ወድ ቁርጠት ተብሎ ትንሽ ይሰጠን ነበረ። ቤት ውስጥ መከራችንን ሲያበላን መድኃኒት አይዋጥም ተብሎ እሷን ይደረጋል። ትንሽዬ እንኳን ለሰው ልጅ ለዶሮም ይሰጣል እኮ። ያረቄ ነገር በባህሪው ምንድነው? ስትራመድ መሬቱ ይርቃል። እየተራመድክ ይመስላል እና እጅን በኪስ ትከታለህ። ከሩቅ ለማያ ግን እየተዘባነንክ ነው የሚመስለው። ቫይብሬት እያረክ ማለት ነው። አሳምሮ ነው የሚገልህ። አረቄ ብዙም አይደገፍም። ትንሽዬ ጥሬ ስጋ ሲበላ ለኮሶ ምናምን ይባላል። በተለምዶ የኮሶ አረቄ ይባላል እኮ። ኮሶ አረቄ ይባላል። አዎ ግብጦ የብቅል አለ፣ የግብጦ አለ፣ የተለያየ አለ። ተከልክሏል አረቄ። ለዛ ነው አንተ ቆሽማዳ፣ አንተ ኳስ እያየህ እህትህ ፊልም ካላየው በላ ስለምን ዝም ብለህ መታየት ስታሳዝን ጆሮዋን እንዴ አለዛ ወርቃ እንደተገኘሽ ንገራት። በዚህ አዝኖላት ፊልሙ ሊቀይር ነው እየጠብቃለች ከነ ድንቾች ሆነ እንዴ። ይሄ እግር ኳስ ፍቅር ወንዶችን ሊደፋችሁ ነው፣ ከቤተሰብ ጋር ሁላ ሊያጣላችሁ ነው። በዚህ ሰሞን እንግዲህ በዚህ እግር ኳስ ፍቅር የተነደፈው አንድ ወንድማችን ሰርጉ ላይ በሰርጉ ቀን ምን እንደሚያደርግ ተመልከቱ። ልትቀመው ነው። አርሰናል ነው ጎል በእርግጥ እውነቱን ለመናገር ከሆነ ወንድ ልጅ የመጠጥና የሌላ ነገር ሱሰኛ ከሚሆን የኳስ ሱሰኛ ቢሆን ይሻላል። ፍልጥ ኮንሽ ቡናሽና ፈልተሽ አጫጭሰሽ ከባልሽ ጋር ቁጭ ብለሽ ይሄ ማን ነው ስንት ናቸው? 0-0 ማን ነው 0? የተለመዱ ጥያቄዎች ናቸው። ትሽ ኦፍሳይድ ሆነ ሲባል ኦፍሳይድ ምንድን ነው?
ሜሲ ለምንድን ነው የማይገባው? የተለመደው የሚስቶች ጥያቄ ነው። ሚስቶቻችሁንም አንድ ላይ በማስገባት በእግር ኳሱ ፈታ ማለት ነው የሚሻላችሁ። ከመጠጥ አይሻልም? ይሻላል። ጠጥቶ መጥቶ ያሁን ወንድ ግን እንደዚህ እንኳን መክራችሁት የተጸጸተ መስሎ እንዲህ ብሎ ያዳምጣችሁና እየጠጣ ነው ኳሱ የሚያየው። እኔ በዛ እድሜ ከነሱ አንጻር ፍግፍግ ምናምን ነው የምልህ። የምሬ ነው የምልህ። ታክሲ ውስጥ እንዲያጠገብ ላጠገብ ቁጭ አለን። እንደ እድሉ ነው ቅጥቅጥ አመልጦኝ የ6ኛና የ5ኛ ክፍል ተማሪ እንደዚህ አይነት ጠረን እንዳለው እኔ አላውቅም ነበር። እኛ እኮ ድሮ አስተማሪ መስኮቱን ክፈቱት ኳስ ተጫወታችሁ ተጫውቶ ምናምን ነበር የሚል ያጎታቁረናል። ወንድም ጠላይ እዚህ ሌላ ዓለም ነው ያለው። ታክሲ ውስጥ የሚገራል መዓዛ። እኔ ፕሮግራም ተጠርቼ ፎጌን ምናምን ተቀብቼ ምናምን ሄድኩላችሁ። ታክሲ ውስጥ አንብሊቨብል የሆነ ሽታኔ ሸተተኝ። ጭራሽ የሚያወሩት ወሬ ሻሊስ ማሊስ የሆነ ስማቸውን ማላቃቸው እንትኖች። የሽቶውን ኬት ነው የምታመጡት? እሺ ማን ነው የሚገዛው ደግሞ? እንዴት አወቃችሁት? ለምን ነው የምትቀቡት? ልጆች አይደላችሁም እንዴ? ሽቶ እኮ ሰራተኛ ስትሆኑ ነው የሚመስለኝ። እኔ ድሮ ሰራተኛ ስትሆኑ ነው ደግሞ መሆንም ያለበት። ተማሪ እያላችሁ ቸነፈር ነበር መሆን የነበረበት። እሺ ይሁን። እውነቱን ነው። እኛም የተሳቀቅንበት ጉዳይ ነው እንዴ። እኛ እኮ አመዳችን ቡን ብሎ በሸምሱ ዘይት ከዋና መልስ ፊታችንን አውዝተን ኳ ብለን በቆቀር ዘይት እጃችንን ጠራርገን የምንገባበት ጊዜ አለ። ሽታው እንደሆነ የዛ ሳይት ታወቀ ነው። ወይ አፈር ነው የምንለው ወይ አመድ ነው የምንለው። አሁን ላይ 3ኛና ከ3 ከፍ ያሉ ልጆችን ተመልከቱ። ዝም ብላችሁ እስቲ አርጉ ስማይሬሽን ዝም ቼክ አድርጉት። ጠረንገሏቸው ነው። በእኛ ጊዜ አይደለም ተማሪው መምህሩ ርዕሰ መምህሩ እንደዛ አይቀበም። አዎ አለች አንድ የሬሳ ሽቶ የምትመስል ከ01 እስከ 07 የሚሸታለች አፍንጫ ጥምም የምታደርግ እሷ ነው ከፍ ያለ ሰው የሚቀባው። ከዛ ላይ ወጥ ሲል ደግሞ ሶማሌዎች የሚያመጡት ትናንሽ ብልቃጥ ያላቸው የሉ እንደዚህ የምትደረጓ አችን ተቀብተን አንተ ነበር ፕሮግራም ሲኖር እሱንም ከልብስ ጋር ከቤተሰብ ጋር ተደባልቁ። በዛን ጊዜ የጎረመሰ ከሆነ ደግሞ ሰንደላቸውን እንዲያረጋሉ አለቅ አቀባብለው ነው የሚሄዱት። ወጣቱ ምን ብሎ ነው የሚሄደው? ኦማሄሬ የጥቁር ቆንጆ ብሎ ነው የሚሄደው። ወይ ደግሞ ከፍ ካለ ለማማለል ሉባንጃ ነው የሚሉት። የኛ እድሜዎቹ የታወቀ ነው። ቃሪያ ጥስነት ያድ እንዴ አይን የሚያቃጥል ሽታ ብቡ ነው ተናግሮታል። 90 ተማሪ በአንድ ክፍል ውስጥ እንሆናለን። መምህሩ ደሞዜ ቀነስ እንጂ አላስተምርም ይላል። አንዳንድ ጊዜ ጥፊው አይደለም ሲገባ እኛ ራሱ ትንሽ ከበድ ይለን ነበር። አውታነቡናችን ባለም ገበያ የውጭ ምንዛሪ ያገር የሚያስገኘው ቡና ተደናገጣሙ ተደንቆ ተወዶ በጣም የታወቀው ከምርታችን ሁሉ ተፈላጊነት ከ46 ዓመት በኋላ የምንመካበት የገቢ ምንጫችን ቡና ነው። የምንመካበት የገቢ ምንጫችን ቡና ነው። የልጅነት ትውስታችን የቡና ገበያ ዜና ልክ ሊመጣ ሲል እቺ ዘፈናለች። ከ46 ዓመት በኋላ ሁሉም ተገናኝቶ እድሜ ደጓያችሁ ሰው አይሙት እንጂ ይገናኛል። ማን ነው እስቲ ይሄንን እየሰማ ከእንቅልፍ የተነሳ? ማን ነው ይሄንን እየሰማ ተጠልዞ ከቤት ወደ ትምህርት ቤት የተሸኘ? ማን ነው ይሄንን እየሰማ እንደውም አንድ ሌላ ተጨማሪ አለ ከዚህ ውጪ ኦሮሚኛ ዜና ሲመጣ ኩኒ ራዲዮ ኢትዮጵያ ሰገንታ ኦሮሞ ዳወተ ተከ ወይኔ 555 ሬዲዮ ናት እንዲህ ስትመታ ምዘባርቋ በሷ ያዳመጠ ሰው ማን ነው? እስቲ ትዝታችሁን አስቀምጡልን። ድንገት ቢከፋ ባይጠና ኖሮ በሲቻልም ጊዜ የማይፈታው ምንም የለም። ጊዜማ ሁነው ትላንት ሆኖ ቀሪ የነገው ቀሰሪ አመት ያህል ቀኔ የዞረ ዛሬም ራሱ ነገ ነበር። ይህንን አርቲስት ታወቃችሁት? አርቲስት ሱራፌል ተካ በተለያዩ ድራማዎች በሚገርም ብቃቱ የምናውቀው በተለይ ተከታታይ ድራማዎች ላይ በገመና ተከታታይ ድራማ ላይ በጣም የምንወደው እንዲሁም ገጠር ላይ በሚሰሩ ካራክተሮች ከነሱ ውስጥም እረኛዬ ላይ በሚገርም ችሎታው አይተነዋል ይመስለኛል። የሶሻል ሚዲያ ደስ የሚል የምኑት ታውቃለህ በለኛ ገስ አሁን ላይ ሌጀንዶቻችንን ማክበር እንዳለብን ያስተማረን ነው። እንግዲህ ይህ ቪዲዮ ከተለቀቀ በኋላ ጽሁፉ ላይ እንዳያችሁት ለአዶናይ ሼር አድርጉለት ነው የሚለው። ሼር ተደርጎለት ይህን መልእክት ተቀብሎ ለምንወዳቸው አርቲስት ጋሽ ሰለሞን እንደተደረገው የመኪና ቻሌንጅ እንዲያስጀምርላቸው ጥሪ ቀርቦለታል። አዶናይ ምላሹ ምን ሆነ የሚለውን እስቲ እንስማ።
ፖፑላር ኤሌክትሮኒክስ እንግዲህ አዲስ ቻሌንጅ እኔ እሰጣችኋለሁ ማለት ነው። እስከ ማክሰኞ 500,000 ፎሎወር መግባት ትፈልጋላችሁ። እኔ ደግሞ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትገባላችሁ እላችኋለሁ። ይህ የሚሆነው ግን ለአርቲስት ሱራፊኤል ተካ ወይም ደግሞ ብዙዎቻችን በምናውቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው። ከዛ ደግሞ 1 ሚሊዮን ብርም ለመቄዶንያ ይሰጣል ማለት ነው። ስለዚህ ምን ታስባላችሁ? ፖፑላር ኤሌክትሮኒክስ ዝግጁ ከሆናችሁ እንቀበላለን ይህ ቻሌንጅ የምትሉ ከሆነ ኮሜንት ላይ ትገቡና ማለት ነው ዝግጁ ነን ትላላችሁ። እኔና ፋሚሊዎቼም አብረን ለሱራፊኤል ተካ እና መቄዶንያ እናገዛችኋለን ማለት ነው። ወዳችኋለሁ። ቴንክ ዩ። ዋው 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 ይሳካል። የጋሽ ሰለሞን እንግዲህ ተሳክቶ መኪናቸውን ተረክበው በደስታ ሲፈነጥዙ ነበረ። አሁንም ለአርቲስት ሱራፊኤል ተካ ወይም ለአባታችን ኩራባቸው ያው በድራማው ስሙ ማለት ነው ቁልፉን እንደሚያስረክቡት እርግጠኛ ነኝ። ታልጁን ተቀብለው ማለት ነው። ከባሎቻችን ኪስ ላይ ገንዘብ ሲኖር ቀነስ አድርጎ መውሰድ መቼስ አብዛኛው ቤት አለ ብዬ አስባለሁኝና ባልየው እንግዲህ አምርሮ ማስረጃ ካለው ፖሊስ ጣቢያ ሄዶ ክስ የሚመሰረት ከሆነ በቀላል እስራት ሊያስቀጣ የሚችል ድርጊት እንደሆነ በህጉ ተቀምጧልና ኖርማሊ ገንዘብ ብቻ ሳይሆን የጋራ የሆነ ንብረትን የሰረቀ ሰው የግል አቤቱታ ሲቀርብበት በቀላል እስራት ሊቀጣ እንደሚችል ህጉ አስቀምጧልና የጋራ ንብረት ሲባል ያው በትዳር ላይ የሚፈራ ብቻ ሳይሆን በውርስ የተገኘ ሊሆን ይችላል፣ አክሲዮን ላይ ሊሆን ይችላል። ብቻ ይሄ በጋራ የሚተዳደር ንብረት ላይ ስርቆት የፈጸመ ሰው አቤቱታ ሲቀርብበት በቀላል እስራት ሊያስቀጣው እንደሚችል ህጉ አስቀምጧልና በእርግጥ ያው ሴት ላይ ብዙ ጊዜ የተለመደ ስለሆነ እንጂ ባልየው ከሚስት ቦርሳ ላይ እሷን ሳታስፈቅድ ሳታይህ አየችኝ ያላየችኝ ብላ ከሆነ የወሰድከው ያንን ገንዘብ አንተንም ያስጠይቃል ማለት ነውና አስፈላጊውን ጥንቃቄና ወገድ ህጉ ከሯል። ድሮ ለፍቅር የሚባሉ ነገሮች አሁን ቀጥታ ከርቸሌ ነው የሚያስገባው። ህግን አለማወቅ ደግሞ ከተጠያቂነት አያድንም። ተላጭተህ ወይ ተላጭተሽ ትገቢያታለሽ። ጸጉርን ታድሌ አይና ለሚሰረቀችው ነገር ሁላ አሁን አስላጭቶ ሊያስገባት እኮ ነው። ባልም እኮ በሚስ አይጨክንም። መቼስ ሄዶ አምርሮ ይከሳል። ሚስቴን አስደንግጣለች ብሎ ከከሰሰ የሚያጣቸው ነገሮች በጣም ዘርፈ ብዙ ናቸው። ለዛ ጸጥ። ለማንኛውም ህጓን እንድታውቋት ፈልጌ ነው። ባሎችም ሚስቶችም እንድታውቋት ነው። ከባድ መልእክት ከዲያስፖራዎች እንደው በማርያም እንዳታሳልፉ፣ በቃ እንዳታሳልፉ። ይጠቅማችኋል በጣም ይሁን በሜሴጅ በውስጥ መስመር በሁሉም በአካውንቴ ላይ አሜሪካ እንዴት ነው መምጣት እንፈልጋለን እያሉ ብዙ ሰዎች እንደው የተሻለ ኢትዮጵያ ውስጥ የተሻለ ኑሮ ያላቸው ሰዎች ቴክስት ያደርጉልኛልና ምን ብናደርግ ይሻላል አይነት ነገር ይልካሉና እቺን ቪዲዮ አይተን እንምጣችን። መቻል አለብን። አያችንን ታቆለ ወደ ሆስፒታል እና አቆረጥ ይሻላል። መቻል አለብን። ሲስተሙን መቻል አለብን። በቃ ሲስተሙን ካልቻልክ በቃ you are out of the እንትን በቃ out of the picture ነው የሚያረጉክና ኢትዮጵያ ድራይቪንግ ላይሰንስ አይኖረው ዲቪ የሚሞላ ሰው አለ። ስኪልድ ሆኖ ለመጣ ሰው ራሱ በጣም ታፍ ነው እንትናቸው ሲስተማቸው። በቃ በእነሱ ሲስተም ቅጥቅጥ አድርገው እዛ ውስጥ ካላስገባችሁ በቀር ሰርቫይቭ ማድረጋችሁ your communication skill interpersonal skill እምላቸው ዝም ብዬ አይደለም ለፈልፈው እኔ እያለፍኩበት ስለሆነ ነው እንትኑ so skilled ብትሆኑ ራሱ there are some challenge skilled ሳትሆኑ ደግሞ ስትመጡ ያው ጉልበት ስራ ነው የምንሰራውና እንደ ኢትዮጵያ እናታችን ቤት ቁጭ ብለን ስራ ብናጣ መዞር እንትን መታመም አትችሉም እዚህ ሀገር። እውነቴን ነው መታመም። እኔ አሁን ልጆች አሉኝ ለልጆቼ ስኪልድ በሆንም ላይክ ኤክስፒሪየንስ ቢኖረኝም ቤት ቁጭ እላለሁ ላይክ ምክንያቱም ማንም አይጠብቅልኝም። የምትከፍሉት የዴይ ኬር ኦር የእንትን ላይክ አጋዥ የምትቀጥሩት ሰው የእናንተ ግማሽ ደሞዝ ኦር ሙሉ ደሞዛችሁም ሊሆን ይችላል። ሶ መታመም የማትችሉበት ሀገር ነውና እኔ አሁን በሜሴጅ ይሄንን ኤክስፕሌን ላደርገው አልችልም። ስናገርም እውነት ላይ መስላችሁ ይችላል። ኢትስ ቬሪ ታፍ ይሄ ሀገር
እንትን ላይክ ትዳር ሁለት ሆናችሁ ስትመጡ በጣም መግባባት ይፈልጋል። በጣም ሲስተሙ ትዳራችሁ ሊበትነው ሁሉ ይችላል። ከባድ ነው። ልቦና ዝግጅት ሳታደርጉ ስለምትሄዱበት አገር ጥልቅ የሆነ ኖሌጅ ሳይኖራችሁ ሳትዘጋጁ ዝም ብሎ ከሀገር ንብረት ሸጦ ሆሆ ልጁን አይታችሁታል። መጀመሪያ ወጌሻ ሲጀምር በቃ በሞራል ነበር ለቀቁኝ በቃ ችሏለሁ ምናምን ብሎ ነበር አይጀምር። ግን ሲቀምሳት ነገሯስ እያሸችው ስትሄድ ነው እንደዛ ነው የስደት ኑሮ እንደዛ ነው። ልክ ስታሻ እንዲ ስታደርጋችሁ ነው የሚገባችሁ የእንትኑ ማለት ነውና ድሮ ጓደኞቼ ውጪ ያሉ ጓደኞቼ እናንተ ባካችሁ ምናምን እል ነበር ስናወራ ማለት ነው። ግን አሁን መጥቼ ሳየው ሪሊ ኢትስ ታፍ በቃ መደማመጥ የሚፈልግ እናንተ በቃ አፈር ከድሜ ገብታችሁ ነው ልጆቻችሁን የምታነሱትና አስባችሁበት ነው እንትን ማለት ያለባችሁ። ኢትዮጵያ ያላችሁ ንብረት አንዳንድ ሰው ሸጦ እንትን ብሎና ይመጣል ጥሩ ነገር ያለ የመሰለውና ኖ እንደዛ አይደለም። አንደኛ ተሸጦም ንብረት አይመጣም። ያው ተመልሰ የምትሄደው አገር ጋር ነውና ከባድ ነው። ኢዚ አይደለም ለማለት ነው። ቁልጭ ያለሽ መልእክት ቁልጭ ካለች ምሳሌ ጋር ከእንግዲህ በኋላ ሌላ ኤክስፕሌን ከኔ እንዳትጠብቁ። ይሄን ችግር ያመጣው ምን መሰላችሁ? እዚህ ሀገር ያለው ሰው የሚመስለው ውጭ ሀገር ያለው ቤተሰቡ የሚከፈለው ደሞዝ $1000 ሲመነዘር ወደ ኢትዮጵያ 100 ምናምን ሺህ ብር እንደሚሆን ነው የሚያውቀው። እና ህይወቱን የሚያባዘው በዛ ነው። ወገን እንድታውቁት የምፈልገው ነገር ቢኖር ክፍያው ብቻ ሳይሆን በዶላር ወጪውም በዶላር ነው። እዛ $1000 ማለት 1000 ብር ማለት ነው። ወጪውም የዛን ያክል ነው። አናትን ነው የሚያዞር። የቢል ማአት እየየ ያስብላል። እዚህ ሀገር ላይ ያለውን ሰው ጭንቅላት ያበላሸው ማን ነው ብትሉኝ አንዳንድ አስመሩልኝ አንዳንድ ዲያስፖራዎች ናቸው። ኦቨርጃም የሚያደርጉ አሉ። ሸጎጥ ብለው መተው ያላቸውንም ቅርሳቸውን ይዘው እዚህ መተው ለስራ የሚመጡ አሉ። ነገር ግን ውስጥ አንዳንድ ተውሳክም እንዳልረሳ። የዛን ሰዓት እዚህ ያለው ሰው ምን ያስባል? ከኢትዮጵያ ካለው ኑሮ እዚህ ያለው ይሻለኛል። ሁሉም ሰው የሚኖረው አልጋ በአልጋ ነው ብሎ ነው የሚያስበው። ይሄንን አይተ ንብረት ሽጠ ምትሄድ ከሆነ ግባበት ወይ get out from this ማህበረሰብ። አላህዬ አሁን ያያገኝ ያለውን ሰው ህይወቱን ቀይርለት፣ እቅዱን አስምርለት፣ በሁሉም ነገር ስኬታማ አድርገው፣ በትዳሩ በስራው በህይወቱ ስኬታማ አድርገው፣ ጤናውን ጠብቅለት፣ ወላጆቹን ጠብቅለት፣ የሚወደውን ነገር ጠብቅለት። ካልታሰበ አደጋ ካልታሰበ ሞት ወጥቶ ከመቅረት ሰው እጅ ላይ ከመውደቅ አንተ ጠብቀው። የሰው ፊት አታሳየው፣ ጥገኛ አታድርገው፣ የራሱን የሆነ ስራ ስጠው። ለፋበትን የጣረበትን ነገር አሳክተህ አስደስተው። አሚን ላላችሁት ሁሉ ይሁን። አላሁመ ሰሊ። ይሁን መቼ ይሁን? አሁን እንዳንቺ አይነት ደግ መራቂ እንዳንቺ አይነት ምርጡን ሐሳቢ አተናደል እንደ በዚህ ሰዓት ሁላችንም አመዳም ሆነን የቀረነው። አሁን ላይ እኮ እንዳለ ሶሻል ሚዲያው ስክሮል ስናደርግ ዳሌ ነው፣ ስክሮል ስናደርግ ሞንዳሌ ነው፣ ስክሮል ስናደርግ አሉ ዝግባው ይመጣል፣ ዝግባው ነው። ስክሮል ስናደርግ የ60 እና የ70 ዓመት ሽማግሌ ብሬክ እየደነሰ እናገኘዋለን። እንደ መካሪም መራቂም ማተናልኩ በዚህ ሰዓት ስክሮል ስናደርግ ተሳዳቢ ነው። ያንዳንዱ ስድብማ ተሙ ማለት የቀረው ነው። እኔን ነው የሚያመለክተው። አይምሮ ሚነካ ስድብ ነው የሚሳደቡት። ዝም ብሎ እኮ ነው ከፍቶ ሙልጭ አድርጎ 1 ደቂቃ ሙሉ አለቀ። ተበርቺ ሰላም። ያንቺን ሙሉ ያሰብሽውን ሁሉ ያቀናልሽ። አሜን። ቤተሰቦች እግረ መንገዳችንን መጪው በዓል ነው ይታወቃል። ገና ነው። ከዚህ ቀደም እንደምናደርገው ካለን ላይ እንግዲህ ለተቸገሩ ቤተሰቦቻችን እኛ ቤት ውስጥ የተደላደለ ህይወትና ዘና ያለን በዓልን ስናሳልፍ ሚላስ የሚቀመስ የማይኖራቸው እናት አባቶች አዛውንቶች አሉ። ካላችሁ ላይ ትንሽ የጣል ያደረጋችሁ ከሽንኩርቷም ከዘይቷም ከበርበሬዋም ከትንሽ ስጋ ጠበስበስ አድርገው ፈንቸሰስ ብለው እንዲውሉ ሰፖርት ማድረግ የምትፈልጉ በውስጥ አናግሩን። በፊት እንደምናደርገው ቪዲዮ አንቀርጽም። እቃው ሲገዛ ቪዲዮ ይቀረጻል። ትንሽ ከበድ ይላል። ጊዜውም እየከበደ አይደል? እንተጋገዝ። እኛ ኢትዮጵያውያን እርስ በርስ ካሉን ማን ይሆናል? እግዚአብሔር ይስጥህ። እውነት በስመ አብ አንተ ልጅ አዋቂ። እሷ መረቀችኛል። ስደግሙ አሽሙር ሽሙጥ ነው የሚሆነው። ግስ ተው ግስ አንተ 26 ገብቶም ካልተለወጥ ምንም አይጣፍጥም። አልወደድኩትም። ጨው የለው ዘይት የለው ምን የለው እንዴ? የኔና ድስት ውስጥ ገብተሽ ነው እንዴ በላሹ? ደሞ ምንድነው ቅልጥ የሚያከለው? የፈረስ ነው እንዳትበይ እንዴ? የኔ የሚያክል እግር አለ እንዴ? ግስ አረ በጭራሽ ምኑን ቀረሽ? ድምጽ እኮ ነው የቀረሽ። ማቅረቢያውን እኮ ቀደሽዋል እኮ ትሪ ቢሆንማ ተቆረጠም ይው ነበር። ጨው የለውም። ጨው ቢኖረው ምን ልታደርጊ ነው? አጥንቱንም አልችል ብለሽ ነው። ወጡን እኮ ጭራሽ የዋጣጥችበት እኮ ኢንተርናሽናል መንገድ አደረገችው እኮ። ምልክቱ ወደሷ ነው። አየ ያለም ካርታ ሰርተሻል እኮ። ምኑን ቀረሽ? ጂፒኤስ። ዘንድሮ ደግሞ ሴት ተብሎ የሚወለደው ሁሉ ወንድ ነው መሰለኝ። ጭራሽ አበላላቸው ከወንዱ ብሷል። አሁንማ ወንዱ ነው እያፈረ ብሎ መብላት ይጀምረው።
Tecnologia. ያለች አስቱ ቢጨንቃ ቢጠባት ኑሮ ቢያሳቅቃት የምሬን ነው እንዲሁ ተክልኸው ማዳበሪያን አድርገው ወደ ቤት ግባ። ስትመለስ አንተ ነህ ባናት የምትተከለው። እስቲ ሞክራት፣ አንድ ብር አታገኛትም። ችግሩ ምንድነው? ብሩ ዩዜን ቦልት ነው። ጭራሽ ብሩ ከመፍጠኑ የተነሳ እኮ አውቀው ነበር ማለት ጀምረናል። 200 ብር ላይ ምን ነበረ አውቀው ነበር ማለት ጀምረናል። አወድሷት እንጂ ጀግና ቢወደሳ አይቆንጂት አሉ ሶሪ በጠዋት ረበሽኩሽ። ኢትስ ኦኬ ቤቢ አንተ ጥያቄ ይጠይቅሽ። ኦኬ ኮንቲነር ድንግል ነሽ እንዴ? ምን ነው እኔ ብቻ ነኝ ወንድ አልክ? ሶሪ ለጨዋታ ነው። ይሻላል ብትል ይሻልሃል። ትናንትና ያጋጠመኝ ልገርሽ። ኦኬ ሌትስ ጎ። ሌሊት ወደ ሰፈር የሄድኩኝ ሰይጣን የሚመስል ነገር መጣልና ኦ ማይ ጋድ በስደነገጥከኝ እኮ ያስፈራል። ሶሪ የአይኔ ቢሊየን ህይወት ያለኝ ግን አንተ ምንድናት? ህይወት ያለ አንቺ ለኔ ኢትዮጵያ ያለ ጦርነት ናት። ኦ ታዲዬ ከአንቺ መወደው ነገር ምን እንደሆነ ታውቂያለሽ? አዎ ባለፈው ነግረኸኛል። ምን ብዬሽ ነበር? ከገንዘብ ፍቅር እናስቀድማለን፣ ፍቅር ካለ ገንዘብ ይመጣል ብለን እናምናለን። ይሄ አስተሳሰባችን ደግሞ እንወደዋለን። yes ቤት አስታወሹ። የሷ ማከክ የሱሙተክኩል። እነዚህ ደግሞ ሜላትና ጳውሎስ ባናዘር ቨርጂን ናቸው፣ በአዲሱ ማለት ነው። በቅርቡ እንግዲህ ፊልም እንደምትሰሩ ተስፋ አደርጋለሁ። አዲስ የፍቅር ፊልም ቡም ላውንች ታረጋላችሁ። ግን እንግሊዘኛዋ ግድ የለም ታስገድላችኋለች። ይቅርባችሁ። ዲማሚት የሆነ እንግሊዘኛ ኮንቲነር አንቺ ነሽ ለካ ኢዝን 15 ቁጥር ብለሽ ያነበብሽው። አይ እኔ ታቅላለሁ ተወኝ እባክህ። ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያም ይመጣል ተብሎ ይጠበቃል። ነው ያውላችሁ ምን ለማለት ፈልጌ መሰላችሁ፣ መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ። ምክንያቱም የትኛውም ሚዲያ ላይ የትኛውም ሜንስትሪም ላይ ከፍሎ የማያገኘው የትኛውም ነገር ላይ ከፍሎ የማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል። ሀገራችን ውስጥ ያለው ሁኔታ እንዳለ ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ። አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም የምናስተዋውቅበት ነፃ መድረክ ነው። ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል አባዩ የማይመቻችሁ ነገር ሊኖር ይችላል። ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው። እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ እንግዲህ አይሾ ስፒድ ላይቭ ስትሪመሩ፣ ዩቲዩበሩ፣ ሶሻል ሚዲያ ኢንፍሉዌንሰሩ ኢትዮጵያ ሊመጣ ነው ተብሏል። የተለያዩ አፍሪካ ሀገራትን እየዞረ ነው። ተረኛዋ ኢትዮጵያ ናት ተብላለች። ሊመጣ ነው። ይህንን እድል ለመጠቀም እንግዲህ ስትሪም ሲያደርግ ያለንን ባህላችንን፣ ትውፊታችንን እንዲሁም ያኗኗር ዘይቤያችንን ላላወቁ ሰዎች ያደርሳል ብለን እናስባለን። በዚህ አጋጣሚ እንግዲህ ማስተላለፍ የሚፈልገው ነገር ምንድነው? ከዚህ ቀደም ደቡብ አፍሪካ ሄዶ አንድን እንስት አግኝቷት ፍቅረኛ አለሽ ወይ ሲላት የለኝም ብላ ሸምጥጣ ስልክ ቁጥር ተቀብሎ ይቺ ሴት በኋላ ላይ መነጋገር ይሆናለች። ይሄ ጉዳይ ማን ጋር ይደርሳል? የገዛ ፍቅረኛዋ ጋር ደርሶ ከትዳሯ ልትሰናበት ችላለች ማለት ነው። ይህን መሰል ስህተት እንዲሁም የዚህ ገፈት ቀማሽ እንዳትሆኑ እህቶቻችን ጀስት ኮንፈርም ለማድረግ ነው። ምክንያቱም ሶሻል ሚዲያ ላይ ያሉን ሰዎች ትንሽ ሴንሲቲቭ ነን ለፍቅር። እኔም ተጎድቻለሁ። አይሾ ስፒድ መጣ ደግሞ ብላችሁ ላሻ ቀበሩ እንዳትሉን፣ እኛን ሾፍ አድርጉን። ቢያንስ ትንሽዬ ስትሪመሮች ነን። ውይ ብላ ቀንታ በእናንተ ጓደኝነት ኮሜንት አርገች። ለስንት ዓመት ነው ጓደኛ የሆናችሁት? ከአምስት ስድስት ምናምን ትጣላላችሁ? ምን ትመክራላችሁ አሁን ጓደኝነት? መቻቻል ወረጥ ጥሩ አይደለም። ጓደኝነት ማለት መቻቻል ነው እስከ ጥግ ድረስ እና ደግሞ እግዚአብሔር ጣልቃ ይግባ። አሜን። ትክክል። በተለይ አሁን ላይ ይሄ ጓደኝነት የሚባል ነገር ምን ልታለቅስ ነው እንዴ? አዎ
ሽንፍላ እኔ እኮ ትመቸኛለህ እኮ ዝበል አይ ይኸውልህ አንተ ማሞጋገስ ገንዘብ ለመጠየቅ ነው የለኝም በቃ ቻልኩ ላለፉት 10 ምናምን ዓመት ችያለሁ እዚህ ላይ ነው ያስቀመጥኩ በቃ እኔ ጋርም ያለው ብር ችሏል ወይ አባ ተው እንጂ አታምረ ደርሶ ደግሞ ጓሚለው ነገር አፉ ነው እንጂ ውስጡ ባዶ ነው እናቶቻችን እንዳሉት እንደ ድሮ ጓደኝነት ማለት የጓዳን ሚስጥር የሚያቅ ሰው ብትገል ራሱ ለጓደኛ ነው የሚነገረው ሚስጥር ለቤተሰብ እንኳን አይነገርም አሁን ላይ ዝም ብሎ ዘበት ነው ቻፕስቲኬን ወስድ አይደል እንትን ያለችኝ የታባቷ አስደበደብኳት ያሁን ጊዜ ነው እንግዲህ ወዝ የሌለው ጓደኝነት ጭራሽ እርስ በርስ እንደባደባለን እንድንመቃኛለን እርስ በርስ ጓደኛችን ሲያልፍለት አይናችን ደም ይለብሳል ለምን የጓደኛችሁ ጥሩ ነገር እኮ ለእናንተም ነገር ከነጎዳ መወሸቂያ ነው የሚሆነው አይደል አዎ እና ገንዘብ ስጡኝ ግንዛቤ ማለት ነው ይቅርታ ወርልድ ስታቲስቲክ ይዞት የወጣው መረጃ በዚህ ሰዓት ላይ በርካቶችን እያነጋገረ ይገኛል በአለማችን ላይ ሽንት ቤት የሌላቸው ወይም ደግሞ ውጭ ላይ የሚጸዳዱ ሀገሮችን ዝርዝር ያወጣ ሲሆን በዚህም ታዲያ ጎረቤታችን ኤርትራና ኢትዮጵያ ጭምርም በዚህ ዝርዝር ውስጥ ተካተዋል በዚህም ታዲያ 67% የሚሆኑት ኤርትራውያን ውጭ ላይ ይጸዳዳሉ የሚል ጥናት የወጣ ሲሆን ከዛ በመቀጠል ደግሞ ኒጀር 65% ቻድ 63% እያለም ዘርዝሮ እዚህ ጋር እንደምትመለከቱት ኢትዮጵያ 18% ሽንት ቤት እንደሌላቸው ወርልድ ስታቲስቲክ ይዞት የወጣው መረጃ አሳይቷል ከዚህ ውስጥም ታዲያ ኢንዲያም እዚህ ውስጥ አለች 11% የሚሆነው ህዝቧ እንግዲህ ውጭ ላይ እንደሚጸዳዳ ተገልጿል ይህ ማለት ኢንዲያ ከ1.4 ቢሊዮን በላይ ህዝብ አላት ስለዚህ ከ140 ሚሊዮን በላይ ሰዎች እንግዲህ በህንድ ውጭ ላይ ይጸዳዳሉ ተብሏል ሁሉ አደባባዩ ጽፍታ እውነቱን ልንገራችሁ አሁን ላይ እየተረዳሁት የመጣሁት ነገር ቢኖር ግሴ እነዚህ ነጮች ሆን ብለው ጥናት የሚያደርጉት አፍሪካ ላይ ነው ለምን ሆን ብለው ተመልከቱልኝ እስከዛሬ ድረስ አይኪዩዋቸው ዝቅተኛ የሆነ በጣም ብዙ ነገሮች አሉ ያጠናሉ ነገር ግን ውጤታቸው የት ነው እዚሁ አፍሪካ ውስጥ ነው እንደ ካልጠፋ ነገር ይሄን ታጠናላችሁ እንዴ ይሄን በመታጠኑበት ሰዓት የስኳር መድኃኒት የካንሰር መድኃኒት የኤችአይቪ መድኃኒት በጣም የምትሰፈሰፉልን ከሆነ ይሄን አጥኑልን ከዛ በኋላ ውጤቱን አምጡት 11% 20% ውጪ ዘበለለ ምን አገባን እኛስ ቢሆን ያደግነው በዛ መንገድ አይደል እንዴ ለዛውም ረብራብ ይደረጋል ከሰር ወንዝ አለ ዱብስተ ዚሁ ይሄዳል እንዲህ ያለ ጫው ያለ እርግጥ ጽላት ለራስ ነው አንዳንዱማ ቁጭ ብሎ ቢጥለው እሱ ይችን ነው የሚያክለው ዱብ የሚያደርገው ግን ኒውክሌር በሉት ሂሮሺማና ናጋሳኪ ላይ እንትን ያለው አንዳንዴ ወደ ኋላ ሳብ አድርጎ ራሱ ሊጥለው ይችላል ጥናታችሁ በዛ ለከታታ አልተፋ ነገር ይሄን ታጠናላችሁ እንዴ ቂማት ይዙ ሰዎች ግን ታደላችሁ how do you do that I collect them like infinity stones የናቴንማ እኔ በበድሉኝ ይሻላል 1998 አለ ያልተረሳላችሁ ሰዎች እሷስ እኔ አሁን አውድቆ ወይኔን ሰው ይስጣለው ምናምን ላለው ለምን What do you mean ለምን አንቺ ለቀዩ ቦሻል I'm hating on your behalf ማዛር ሳርስ ታድርግ አንተናይ እኔስ ለዘላ ዓለም ነው የማይሰረዝላችሁ I swear to God ግን I want to change that because I feel like I'm going to chalo ግን I used to get sick a lot and I figured it's energy trapped ቀስ ብዬ ባወራኩ ይሻለኛል energies are trapped in your body እና አንዳንዶቹ ቂም ናቸው ስትለቁ ይለቃሉ oh my god what am I saying the moral of this story was I don't let go of things I do but not when it comes to my mom you know hasabu bawla oh ignore this and daughter እንትን ብላብኝ ምንድነው ያለችው አንተ ተው ግሲቶ ባነናል እኮ ተነቃቀን ልክ ዘይቶ 2000 ስትገባ በዚህ ሙዳውን እናንተ ልታመልጡ አብረናት ነው ቁጭ ምንላት ታለም ወይ ተረጋግተሽ ወይ ንገሪኝ እስካሁን ድረስ ካለችው እኮ እናቴ ያለችው ናት መጀመሪያ መግቢያው ላይ ቂምን ብላለች ሰምታል ታደለ ከዛ ሁሉ እንግሊዘኛ እንደው አንጠርጥረ ከሰማማ አንተ ትችላለህ ምንድነው ንጭራያ አለች እኮ እኔ ምን ባጠፋው እስቲ የገባችሁ ሰዎች እስቲ ኮሜንት ሴክሽን ላይ አስቀምጡ በትርጉም እናመጣዋለን አንቺ እዚህ መጣች ዴም ናምን ትያለሽ ሰው እንደው ነጮች የት እንደደረሱ ተመልከችልኝ ከዶሮው እንቁላል ይገኛል ከሰጎን ምን ይገኛል ከሰጎን እንቁላል አይደለም ሊንገር ሱ ከሰጎን ሱ ይገኛል
በቃ እነዚህ ፈረንጆች ቅኔ መዝረፍ ጀመሩ ማለት ነው። እንደው ቅኔ ማላዘረፍ ልትሉ ነውኛ። ከሰጎን ምንድነው የሚገኘው? እኔም እኮ ብዙም አላቆም ነበር። ጭራሽ አታቆም። እኔ ግን አቆም ነበር። ሊንግሪ አለው እኮ ቲፒካል እውነቴን ነው የምነግራችሁ። ወደ ደቡብኛ ጋር ያለ አማርኛ ነው ሊንግሪ ንግረው። ለማንኛውም ይመቻችሁ ቤተሰቦች። ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እስካሁን ስትከታተሉ የነበረው የኔ የተሙ ንጉሴ እንዲሁም የግሴ ግስላ ቤት ነው። ላይክ ሳታደርጉ ሰብስክራይብ ሳታደርጉ ማየት ነውር ነው። እዚህ ቤት ውስጥ ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩ ማለት ነው። ቴንክ ዩ